السلام عليكم ورحمة الله وبركاته የረመዳን ጨረቃ ብቻችንን ብንመለከትና ማህበረሰቡ አላየንም ብሎ ባይጾም እኛ ብቻችንን መጾም አለብን ወይስ ከሰው ጋር መፍጠር? እንዲሁም ከአንድ ሀገር ወደ ሌላ ሀገር ብንጓዝና የጾም ቀናት ቢዛባብን ለምሳሌ 28 ቀን ብቻ ብንጾም ምን ማድረግ ይኖርብናል? ዛሬ በክፍል 8 ደርሳችን እነዚህንና ሌሎች ውስብስብ የፊቅህ ጥያቄዎችን ኢልማም ኪታብ መሰረት አድርገን በዝርዝር እንመለከታለን። እስከ መጨረሻው አብራችሁ ቆዩ። ይሄ ነከሊ መስጂድ ነው፣ ይሄ ነከሊ መስጂድ ነው ተለያይተው ያጋጥማል። በዚህ ነው እዛ ላይ ደግሞ እንዲህ አይነት ርዕስ ሲጨመር ሌላ ተጨማሪ ልዩነት ማቀጣጠል ነው የሚሆነው። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩ። ሁለተኛ እንኳን ነጥብ መን ረአ الهلال ጨረቃን የተመለከተ ሰው አይ መን ረአ هلال رمضان وحده የረመዳንን ጨረቃ ብቻውን ያየ እስከሆነ አንድ ሰው ብቻውን አየ ወለም የሱም الناس ሰዎች አልጾሙም بقوله በሱ አቋም አልጾሙም በሆነ ምክንያት አልተቀበሉም እሱ በትክክል አይቷል فهل يصوم وحده ብቻውን ይጾማል አም ላ ወይስ አያደርግም ብቻውን ይጾማል ወይስ እንደ ሰው ይሆናል الراجح ሚዛን የሚደፋው أنه يصوم ይጾማል በቁርጥ አይቷል መጾም አለበት ነገር ግን ሰዎችን ተሽዊሽ እንዳያደርግ አጉል ለተረክ እንዳይፈጠር ገለል ሰተረ ማለቱ ጥሩ ነው ወሬ ማብዛት አያስፈልግም ልዩነትም እንዳይፈጠር وهو قول أكثر أهل العلم ይሄ የአብዛኞቹ ዑለማ አቋም ነው ودليل ذلك የዚህ ማስረጃው قوله تعالى ከፍ ያለው ጌታ አላህ እንዲህ ማለቱ ነው فمن شهد የደረሰ ሰው منكم ከናንተ ውስጥ الشهر ወሩን የደረሰ ረመዳንን ወር የደረሰ ሰው ያገኘ ሰው فمن شهد ያገኘ ሰው فليصمه يصومه ተብሏል ስለዚህ እሱ አይቷል ከተመለከተ ተግባራዊ ላይ አድርግ ይገባል وجاء في الصحيحين በሁለቱ ሶሒህ ኪታቦች ውስጥ ቡኻሪና ሙስሊም ውስጥ መጥቷል ሱሙ لرؤيته وافطروا لرؤيته የሚል መጥቷል ሱሙ ጹሙ لرؤيته እሱን ለማየታችሁ ስታዩ ጨረቃው وافطروا افطروا لرؤيته ስታዩ وهذا عام ይሄ ጠቅላይ ነው في من قبل الحاكم شهادته في من قبل በተቀበለው ላይ الحاكم አስተዳዳሪው መሪው ገዢው شهادته ምስክርነቱን የተቀበለውንም أو ردها ويم يملسبتنم كلهم يملكتال أنه يجب عليه الصوم مصوم مسلا واجب يهونبتال ግዴታ ይሆንበታል እንደ ምሳሌ ብንወስድ ባለፈው ዓመት ይመስለኛል እዚህ ሀገር ላይ ያው ለዚህ ራሱን ችሎ የተቀመጠ ተቋም የለም እንደሚታወቀው የሳዑዲያን ሩያ ነው የምንጠብቀው ከመሆኑም ጋር አንዳንድ አካባቢዎች በራሳቸው ተከታትለው የሚወስኑበት አለ ቡድናዊ ነገር ሳይገባበት ባለፈው ዓመት የሆነ አካባቢ ላይ ጨረቃ አይተው ነበር ቀደም ብሎ አይተው ነበር በዛ መሰረት የሄዱ አካላት ነበሩ እዚሁ ሀገራችን ማለት ነው ታየ አልታየ እዚህ በሚባልበት ሰዓት በትክክል ያዩ አካላት ነበሩ ስለዚህ ያየ ሰው የራሱን ሁክም ሊወስድ ይችላል ማለት ነው المسألة الثالثة ሶስተኛ መስአላ حكم من رأى هلال شوال የሸዋል ጨረቃን ያየ ሰው وحده ብቻውን ያየ ከሆነስ የቀድሙ ጾም ለማያዝ ነው ያሁኑ ደግሞ ለማፍጠር የወሩ መጨረሻ ላይ ብቻውን ካየስ هل يفطر ያፈጥራል በራሱ أو يتم صومه ወይስ ጾሙን ይሞላል ከሰው ጋር ረመዳን እንደተጠናቀቀ የሸዋል ጨረቃ እንደታየ አረጋግጧል በራሱ አይቷል ሌሎች አላዩም ወይም ሐሳቡን አልተቀበሉትም ምን ያድርግ እንዲህ አይነት የገጠመው الراجح ሚዛን የሚደፋው ሲባል ሌላ ቀውል አለ ይላሉ ነው ሚዛን የሚደፋ ይሄ ሙختصر ስለሆነ የተጨመቀ ሐሳብ ነው የሚቀርብበት أنه لا يفطر ሊያፈጥር አይገባው እንደ ሰው መሆን አለበት وهو قول مالك ይሄ የማሊክ ኢማሙ ማሊክ አቋም ነው وأحمد የኢማሙ አሕመድም እንደዚሁ لأنه لا بد ምክንያቱም ነገሩ لا بد የግድ ይላል من شهادة عدلين ሁለት ፍትሃዊ ምስክርነት ያስፈልጋል في رؤية هلال شوال የሸዋልን ጨረቃ በማየት ላይ ሁለት ምስክርነት ያስፈልጋል باتفاق أهل العلم በእውቀት ባለቤቶች ስምምነት كما حكاه الترمذي الإمام محمد بن عيسى الترمذي እንደገለጹት بخلاف رؤية هلال رمضان كرمضان ጨረቃ እይታ በተለየ فيكفي በዚህኛው ላይ ይበቃል شهادة واحد የአንድ ሰው ምስክርነት በቂ ነው ولما رواه እንደገናም ተጨማሪ መረጃ ሊጠቁሙ ነው የዘገቡትም ስላለ ነው ኢብኑ አቢ ሸይባ የዘገቡትም ስላለ ነው ኢብኑ አቢ ሸይባ ሙሰነፍ የተሰኘ የታወቀ ኪታብ አላቸው ሐዲሶችን አታሮችን የሰበሰቡበት بإسناد صحيح تككلن بهنا إسناد ابن أبي شيبة
እና ሙሰነፍ ኢብኑ አቢ ሸይባና ሙሰነፍ ኢብኑ አብዱረዛቅ ሙሰነፍ አብዱረዛቅ الصنعاني የቀደምቶችን የሰሃቦችን አታሮች ሰብስበዋል። እነዚህ ደግሞ በጣም አስፈላጊ ናቸው፣ አንገብጋቢ ናቸው። የሸሪዓን ንሱሶች ለመረዳት አንዳንዴ ቀጥታ መልእክታቸውን ማናገኛቸውን ውሳኔዎች እንዴት አድርገው ፍርድ እንደሰጡ ፈትዋ እንደሰጡ በብዛት እናገኛለን። ተሰብስቦ ይገኛል በእነዚህ ሁለት ኪታቦች ላይ ሙሰነፍ الصنعاني አብዱረዛቅ الصنعاني እና ኢብኑ አቢ ሸይባ። ኢብኑ አቢ ሸይባ በትክክለኛ ሰነድ ከዑመር ብን ኸጣብ ረዲየላሁ ዐንሁ ዘግበዋል። ምን የሚል ሊየተቂ አሐዱኩም አንዳችሁ ይጠንቀቅ አየሱመ የውመን አንድን ቀን ከመጾም ሚን ሸዕባን ከሸዕባን የሆነን ቀን ከመጾም የትኛውን ቀን የመጀመሪያው የመጨረሻው ሸዕባን ከረመዳን በፊት ያለ ወር ነው። ስለዚህ የተፈለገው የውመ ሚን ሸዕባን የትኛው ሚን ሸዕባን ቀን ለማለት አይደለም፣ የውመ ሸክ ለማለት ነው። አጠራጣሪ የሆነ ቀን ለማለት ነው። የትኛው ረመዳን ገብቷል አልገባም ተብሎ የሚጠረጠርበትን ቀን ከመጾም ይጠንቀቅ አንዳቸው። አው ይፍጢር የውመን ወይም ደግሞ አው ይፍጢራ የውመን አንድን ቀን ከማፍጠር ሚን ረመዳን ከረመዳን ይጠንቀቅ በጥርጣሬ እንዳይሆን። ፈኢን ተቀደመ ቀብለ ናስ ከሰዎች በፊት ከተቀደመ ፈልይፍጢር ያፍጥር ኢዛ አፍጠረ ናስ ሰዎች ሲያፈጥሩ ያፍጥር። ከሰዎች በፊት ከመነሻው ቀድሞ ከሆነ የጀመረው ፈልይፍጢር ኢዛ አፍጠረ ናስ ሰዎች ሲያፈጥሩ ያፍጥር። ከሰዎች ጋር ይሁን በራሱ እንዳይወስን እያሉ ከሰዎች ቀደም ብሎ ጀምሯል፣ ግን ቢሆንም በራሱ እንዳያፈጥር ቀድሞ ሰዎች ካላፈጠሩ ከነሱ ጋር አብሮ ያፍጥር። ሌላም ኢህቲማል አለው እዚህ ቦታ ላይ ይሄን ወስዳለን። المسألة الرابعة አራተኛ መስአላ من انتقل የተዘዋወረ ኢላ በለድን ወደ ሀገር ወደ ሌላ ሀገር يخالف የሚለይ ሆነ በለድ الرؤيا ጨረቃው ከታየበት ካለበት ሀገር ታይቶ ከጾመበት ሀገር እይታው የሚለይ ወደ ሆነ ሀገር ቢሄድ في دخول شهر رمضان برمضان ወር መግባት ላይ ለምሳሌ አንድ ሰው ኢትዮጵያ ውስጥ በሆነ ቀን ጾም ይዟል፣ ሌላ ሀገር ሄደ፣ ከዚህ በረራ አደረገ። እዛ ግን እዚህ ከተያዘበት ይለያል፣ እይታቸው ይለያያል፣ ጾም የጀመሩበት ይለያያል። ወደሚለይ ሀገር የተጓዘ ሰው فهل يصوم معهم ከነሱ ጋር ይጾማልን አምላ ወይስ ራሱ መነሻ ያደረገውም ይዞ እነሱን ይተዋቸዋል? በራሱ ነው የሚሄደው። الراجح ሚዛን የሚደፋው أنه يتم يمولال صومه صوم معهم كالنسو قال للحديث المرفوع مرفوع يهون حديث وده النبي صلى الله عليه وسلم يدرسه كساتشو يتلالف حديث سلالة من يمين الصوم صوم مالت يوم تصومون يمتصوموا بتنو بقارانو مالت حديث قرأت أرقونا يسكمرت والفطر يوم تفطرون فطرة من نزيه يمتافتروا بتلتنو بقارانو مهون يالنبت كأنها قرتنسو وده لله هيدا سوج سوكا يزبت يتليق أن يازوت أبرو مهون علبت وجه الدلالة حديثي ميتاكم بت ملكو دليل يميهون بت ملك دل الحديث هي حديث ملاكتال على أن معتبر هنا لكن الزابيككم نقر ميقباو هو البلدة التي انتقل إليها يتزاور بات حاضر نج من نشاء مقدر لا يدرق ميقباو لأنه صار مكنات مسو هنوال صار هنوال من جملة أهلها كذاك هاجر نواريوت هنوالنا الزاهدة تكالاكالا لك عند نواريوت الناس المملكتاتهم حكم نو يمملكتهم فيصوموا بصومهم بصوماتهم يصومال ويفطروا بفطرهم بفطراتهم يفطرال عند الناس مهنا لبت مليت يلبت ها ሊለይ ይችላል ቁጥሩ እሱ ከያዘው ጋር ሊለይ ይችላል ግን እንደነሱ መሆን አለበት የሚለይ ነገር አለው እንመልከተው ሙሉ እዚሁ ላይ አለ ولما تقدم يالفهم እንደዚሁ ስላለ ተጨማሪ ለዚህ ማስረጃ የሚሆነው من حديث ابن عباس كعبد الله بن عباس حديث لما أمر قريبا ባዘዙት ጊዜ لما قدم من الشام كشام በመጣ ጊዜ بأية يقتدي እንዲከተል بأهل المدينة في الإفطار እሱ ጾም የጀመረው የት ነው ቁረይብ ሻም እዚህ ግን አንተ እዛ ስለጀመርክ አንተ በዛው መሰረት ሄድ አላሉትም የመዲናን ነዋሪዎች ተከትሎ አብሮ እንዲጓዝ እየነገሩት ስለዚህ ሰው የተዘዋወረበትን ሀገር ሁክም መከተል አለበት በጾምን በማፍጠርም بأهل المدينة في الإفطار በማፍጠር ላይ ጾም እዛ ነው የተያዘው ሻም ላይ ነገር ግን እዚህ ስለመጡ ከወር በኋላ ፊጥራው ግን የመዲናን ሰዎች ተከትለው እንዲወስኑ እየጠቆሟቸው ነው ያለው وهو أشبه ይሄ የሚመስል ነው ማለው ሳፈር ኢላ በለዲ ከአንድ ሀገር ተነስቶ ወደ ሌላ ቢዛወር ያለውን ሁክም ነው የሚመስለው فتأخر ዘገየ غروب شمسها የፀሐይዋ መጥለቅ ዘገየ ለምሳሌ ከዚህ ተነሳ ከ15 ደቂቃ በኋላ ፀሐይ ሊጠልቅ ነበር በፕሌን ተነሳና ወደ ሌላ ሀገር ተጓዘ 30 ደቂቃ አንድ ሰዓት ዘገየ غروب
እዚህ 15 ደቂቃ ስለነበረ የሚቀረው ያን ታሳቢ አድርጎ ፕሌን ላይ አያፈጥርም ወይ መግሪብን አይሰግድም አይደል? ልክ ጉሩቡ ሲዘገይ ተከትሎ እሱን ሁክሙ እንደሚዘገየው እንደዛው የዚህ አይነት ሁክም ነው የሚኖረው። ወከዛ ለው አከስ ቢገለብጠውም እንደዚሁ በተቃራኒው ከአንድ ሀገር ተነሳ ወደ ምስራቅ አቅጣጫ ነው እየተጓዘ ያለው። እሱ በነበረበት ፀሐይ ለመጥለቅ 1 ሰዓት ይቀር ነበር። ወደዛ ሲሄድ በፕሌን የ45 ደቂቃ ጉዞ አደረገ። ሲደርስ ፀሐይ ጠለቀች። ለምሳሌ እዚህ ቢሆን የመጀመሪያ መነሻው ላይ ቢሆን ገና ነበር ለመግባት የተወሰነ ጊዜ ይቀረው ነበር። ያን ታሳቢ አድርጎ አይመጣም። በፊጥራውም ላይ እንደዚሁ ለማፍጠር ምን ይዛ ያሰርኩበት ጊዜ ስለሚለይ የማፈጥርበትም ይለያል አይልም። የሚኖርበትን የተቀላቀለበትን ማህበረሰብ ሁክም ይይዛል አሉ። ቢሸርጥ ባይሆን ቅድመ ሁኔታ አለው። ምን አይነት ቅድመ ሁኔታ? አላ ينقص صومه ጾሙ ላይጎድል ነው ላይጎድል ነው عن 29 يوما ከ29 ላይ አንስ ነው ከ29 ቀናት ላይ አንስ ነው لأن الشهر ምክንያቱም ወር لا ينقص عن ذلك ከዚህ አይጎልም ወይ 29 ወይ 30 ነው የሚሆነው። ስለዚህ ከዚህ እስካልተለየ ነው ከ29 እስካልጎደለ ነው። فإن صام ከጾመ 28 يوما 28 ቀን ከጾመ ግን እንዴት ያድርግ? እሱ የተቀላቀለበት የደረሰበት ማህበረሰብ ለነሱ 29 ቀን ላይ ወሩ ተጠናቀቀና ጾሙ የሱ ስንት ሆነበት? 28 ሆነ። ምን ያድርግ? فيفطر ያፈጥራል مع أهل البلد ከነዋሪዎቹ ከሀገሬው ነዋሪዎች ጋር ያፈጥርና إن أفطروا ካፈጠሩ ويقضي ما فاته ያለፈውን ቀጣ ያወጣል። ከህዝብ ጋር አብሮ ያፈጥራል፣ አብሮ ዒድ ይሰግዳል። አንድ ቀን ለጎደለው ይጾማል። አንድ ቀን ለጎደለው ይጾማል። طيب فإن قيل كتبال والشهر لا يكون 31 يوما عند ور 31 ቀን አይሆንም وأنتم توجبون عليه በሱ ላይ ዋጅብ ያደረጋችሁበት ነው صيام اليوم الزائد አንድ ቀን ጭማሪ እንዲጾም ያደረጋችሁት ነው። አንድ ቀን ይጨምር ስትሉ ለምሳሌ 30 ቀን ጾመው ነበር። የሱ ግን ህዝብ ጋር ከሌላ ሀገር መጥቶ ሲጾም ሲያፈጥር ጎደለበትና በዛ ምትክ አንድ ቀን ይጾም ስትሉ እየጨመረ ወሩ እንደሚጨምር እየተደረገ አይደለም ወይ? ልክ እነሱ ጋር ያለው እንደጨመረ الجواب أن هناك فرقا بين الأمرين أن هناك እዚህ ጋር فرقا ልዩነት አለ بين الأمرين በሁለቱ ነጥቦች መካከል فإنه هنا تحقق ተረጋግጧል صيام الشهر ወሩን መጾም وزيادة እንደገና ተጨማሪው بخلاف صيام 28 يوما 28 ቀን ከመጾም ልዩነት አለው فإنه لم يصم شهرا እሱ ወር አልጾመም ጨምር የተባለው ተጨማሪ ነገር አይደለም ለጎደለው ማካካሻ ነው والشهر لا يكون ወር ደግሞ አይሆንም 28 አይሆንም وأما اليوم الزائد ተጨማሪው ቀን فوق 30 እነዛኞቹ ካሉበት ከ30 ከነሱ አንፃር ሲታይ ተጨማሪ ሆነችዋ فقد ثبت صومه መጾሙ ተረጋግጧል በእርግጥም تبعا በመከተል لصيام المسلمين ለሙስሊሞቹ ጾም في تلك الدار በዚያች ሀገር ላይ لا استقلالا ራሱን ችሎ አይደለም እነሱን ለመከተል የመጣ ነው والقاعدة እዚህ ላይ ያለው ህግ أنه يجوز بالتبع በተከታይነት ይቻላል ይፈቀዳል ما لا يجوز بالاستقلال ራሱን ችሎ የማይቻለው ነገር ሰው ጋር ሊጾም ይችላል ተጨማሪ ነገር ተጨማሪ ቢጾም የጾምበት ምክንያት ከሰው ላለመለየት የተደረገ ነው والحاصل እዚህ ላይ ያለው ተጨባጩ أن الواجب عليه በሱ ላይ ያለው ግዴታ هو مراعاة መጠበቅ ነው مراعاة توقيت أهل البلد ያገሬውን توقيت አቆጣጠር መጠበቅ ነው ያለበት الذي وصل إليه ደረሰበትን ሀገር አቆጣጠር ይጠብቅ ከህዝብ አይለይ አያፈንግጥ ولا ينظر እንጂ እንዳይመለከት إلى توقيت المكان ወደዚያ ቦታ الذي سافر منه ጉዞን የተነሳበትን መነሻ አያድርግ ለአንድነት በተለይ ሸዓኢር ጋር በጋራ የሚታዩ ነገሮች ላይ አፈንግጦ መታየት አያስፈልግም ብዙ ነገሮች ለአንድነት ሲባሉ ይታለፋሉ እኔ ደሊል ነው የሚል ግትርነት እንዳይኖር በሌላ አቅጣጫ ሌላ ጥፋት ላይ እንዳንወድቅ ለምሳሌ የሐጅ ሶላቶች ላይ ቀስር የሚደረግበት ቦታ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ኸሊፋ በነበሩ ጊዜ ጀምዕ ኢትማም አድርገው ሞልተው አሰገዱ 4 ረክዓ አድርገው አሰገዱ አብዱላህ ኢብኑ መስዑድ ይህን ሲያስተውሉ በጣም ነበር የደነገጡት ነገር ግን አብረው ነው የሰገዱት ለምን ሰገድክ ሲሏቸው አልኺላፉ ሸር ልዩነት ሸር ነው ያሉት ዑስማን የራሳቸው ምክንያት ነበራቸው ያን ያረጉበት ምክንያት በርካታ አዕራቦች ከሩቅ እየመጡ የሚታደሙበት ነው ሐጅ ሰዓት እነዚህ ባለ 4 ረክዓ ሶላቶች 2 ረክዓ ብቻ ሊመስላቸው ይችላል ከእስላማዊ ተርቢያ የራቁ ሰዎች ናቸው ዙህርና ዐስር ወደ ቀያቸው ወደ አካባቢያቸውም ተመልሰው 2 ረክዓ ያረጉ እንዳይሰግዱ ሰግቼ ነው ያሉት እሳቸው ያው የሚሻለው ነብዩ ሰለላሁ ዐለይሂ ወሰለም በፈጸሙት ላይ መብቃቃት ነው እሳቸው 2 ነው የሰገዱት አሳጥሮ መስገድ ነው ነገር ግን ከመሆኑ ጋር ይሄ መስላሃት አያቸውና እሳቸው የፈጸሙ
ኢብኑ መስዑድ ረዲየላሁ ዐንሁ ይሄ ልክ እንዳልሆነ ከማመናቸው ጋር ግን ተከትለው ነው የሰገዱት። ለአንድነት ሲባል የሚታለፉ ነገሮች እንዳሉ እንወስዳለን። ባጭሩ እንዲህ አይነት መዛሂር ላይ ሸዓኢር ላይ ተገንጥሎ ልዩነት ማሳየት አይገባም። በዒድ ሰላት ሙስሊሞች እንግዲህ ከኋላ እንዳየነው ጾም ማለት ሙስሊሞች የሚጾሙበት፣ ፍጥር ማለት ሙስሊሞች የሚያፈጥሩበት ነው የሚለው በጋራ የሚፈጸም ነው የሚለውን ያመላክታል ማለት ነው። ስለዚህ ተገንጥሎ መውጣት አይገባም። ቃል الإمام النووي رحمه الله ከዛም የኪታቡ አዘጋጅ ምን አሉ? ነወዊ እንዲህ ብለዋል አሉ ለው ሸረዐ ቢጀምር አንድ ሰው ለው ሸረዐ ቢጀምር ቢወጥን ፊ ሶሚ በጾም ውስጥ ጾምን ወደ ጾም ቢገባ ቢበለድን በአንድ ሀገር ثم سافر إلى بلد بعيد ወደ ሌላ ሩቅ ሀገር ቢሄድ ለም የረው ፊህ الهلال ጨረቃን ያላዩ የሆኑ ሒነ ረአሁ እሱ በተመለከተ ጊዜ ያላዩ የሆኑ አህሉ البلد الأول የመጀመሪያ ሀገር ጉዞን የተነሳበት ሀገር ጨረቃውን ባዩበት ዕለት ያላዩ ወደ ሆኑ አካባቢ ከሄደ فاستكمل 30 ቢሞላ من حين صام እሱ ከጾምበት ከመነሻው አንፃር ሲያዩ 30 ቢሞላበት فإن قلنا ብንል لكل بلد فاستكمل ይሞላል 30 من حين صام ከጾምበት 30 ይሞላል فإن قلنا لكل بلد حكم نفسه እያንዳንዱ ሀገር የራሱ ሕክም አለው ካል فوجهان ሁለት መልክ ይኖራል የሚከተለው أصحهما ትክክለኛው يلزمه الصوم معهم ከነሱ ጋር ጾም ይዘዋል ከደረሰበት ሀገር ሰዎች ጋር መጾም ይጠበቅበታል لأنه صار منهم لأنه ምክንያቱም እሱ صار ሆኗል منهم ከነሱ ከየትኞቹ ጥላቸው ከመጣቸው ሳይሆን አሁን ከተቀላቀላቸው ስለዚህ እነሱን መጠበቅ አለበት ተጨማሪ ሊገጥመው ይችላል والله اعلم بالتواقع الله ነው المسألة الخامسة አምስተኛ ነጥብ من كان في بلد كافرة في بلدة كافرة كافر ሀገር ውስጥ ከሆነስ በካፊር ህዝቦች ውስጥ የሚኖር ከሆነ ምዕራቡ ዓለም ወይም ሙስሊሞች አናሳ የሆኑበት አካባቢ ውስጥ የሚኖር ከሆነ አንድ ሰው من كان في بلد كافرة فينبغي ይገባል أن يتبع ሊከተል جماعة المسلمين የሙስሊሞችን ጀማዓ ሊከተል ይገባል መገንጠል የለበትም هناك ከዚያ ያሉት ጋር إن كان لهم هيئة ለነሱ ምን ካላቸው هيئة منظمة ድርጅት ካላቸው በድርጅት የሚታወጅ ከሆነ የጾም መግባት የጾም መጠናቀቅ ያን መጠበቅ አለበት أو مركز ወይም ማዕከል ካላቸው ይሄ ለሌሎችም ዒባዳዎች ነው ለምሳሌ ሙስሊሞች በጣም አናሳ የሆኑበት ሀገር የሚኖሩ ሙስሊሞች ቢኖሩ አንድ ሴት እዛ ቦታ ብትኖር በአቅራቢያው ወልይ የሚሆን ቤተሰብ ባይኖር ወይም ቃዲ ባይኖር ማህከማ ባይኖር እነዚህ መራኪዝ ሃይአት ጀምዕያዎች ይሄን ቦታ የቃዲን ቦታ ተክተው ይሰራሉ ኒካህ ያስራሉ ሌሎችንም የሸሪዓ ነጥቦች ይመለከታሉ ማለት ነው በእነሱ ከማህበረሰቡ ከሙስሊሙ ነዋሪ ካለው ማፈንገጥ አይገባም ከማ عليه በዚህ ላይ እንዳለው ፈትዋ ጀማዓት من المحققين ፈትዋ በዚህ ላይ እንዳለው ጀማዓት የብዙዎች ማለት ነው من المحققين محققين ማለት ዝም ብለው ነፍስን በጭፍን የሚጓዙ ሳይሆኑ መረጃዎችን ፈትሸው የሚያጠኑ አጥኚዎች ማለት ነው ተመራማሪዎች ማለት ነው የነሱ ፈትዋ እንዳለው من اهل العلم ከውቀት ባለቤቶች حتى لا يزيد እንዳይጨምር ተፈሩቀን ልዩነትን እንዳይጨምር الى تفرقهم ወደ ልዩነታቸው እዛ አካባቢ የሚኖሩ ሰዎች በተለያየ መነሻ ልዩነት ይኖራቸዋል ለምሳሌ የሚኖረው አውሮፓ ውስጥ ነው አሜሪካ ውስጥ ነው እየኖሩ ያሉት ሰዎች አገራቸውን መነሻ አድርገው መስጂዶችን ይመሰርታሉ አገራቸውን መነሻ አድርገው የከሌ ሀገር መስጂድ የከሌ ህዝብ መስጂድ ይሄ የአረቦች ነው የሳዑዲ ነው የግብጾች ነው ወይም ደግሞ ከዛ ራሱ ይበተንና የአንድ ሀገር ነዋሪዎች በተለየ ፖለቲካ ልዩነት ካለ እዛም ሄደው በብሔር ይለያያሉ የአንድ ይሄ ለከሌ መስጂድ ነው ይሄ ለከሌ መስጂድ ነው ተለያይተው ያጋጥማል በዚህ መልኩ እዛ ላይ ደግሞ እንዲህ አይነት ርዕስ ሲጨመር ሌላ ተጨማሪ ልዩነት ማቀጣጠል ነው የሚሆነው ሌሎችም የፍርቃም ልዩነት ሊኖር ይችላል እዛ መሃል ላይ ስለዚህ በልዩነት ላይ ልዩነት ማቀጣጠል እንዳይሆን እዛ ያሉ ተቋማት በሚያውጁት በጋራ መጾም በጋራ ማፍጠር ይገባል المسألة السادسة سدستኛ ነጥብ ደግሞ إذا قامت البينة ማስረጃ ከተረጋገጠ على ثبوت رمضان በመግባቱ ላይ በመረጋገጡ ላይ أثناء النهار በቀኑ ክፍለ ጊዜ ጨረቃ ማታ ላይ ያላዩ ሰዎች በቀኑ ክፍለ ጊዜ ረመዳን መግባቱ ተረጋገጠ በሆነ መንገድ ቀን ላይ ሰዎች ጨረቃውን አዩ فما الحكم በይኑ ፍርድ ምንድነው የሚያደርጉት በዚህ ጊዜ إذا تبين ከተረጋገጠ لأهل بلد الصيام ለሚጾሙት ሰዎች ነዋሪዎች ለዚህ ሀገር ነዋሪዎች في أثناء نهار رمضان برمضان ቀን ክፍል ውስጥ ጨረቃ መግባቱን ካረጋገጡ ጨረቃ ከታየ ወይ ረመዳን መግባቱ ከተረጋገጠ وقد አፍጥረው ነው በርግጥም ያሉት እነሱ ጨረቃ ስላላዩ አልጾሙም ምን ያድርጉ قبل ذلك ከዛ በፊት
ከዛ በፊት አፍጥረው ነው ያሉት ጨረቃን ከማየታቸው በፊት ወጀበ عليهم በነሱ ላይ ግዴታ ይሆናል القضاء قضاء ማውጣት باتفاق اهل العلم በዑለማ ወጥ ስምምነት አንድ አቋም ያ ቀን የረመዳን ቀን ነበር ማለት ነው ስለዚህ በዚያ ቀን ምትክ ሌላ ጊዜ መጾም ይገባል قضاء ማውጣት ይገባል طيب እዚህ ላይ በቃናል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك